አብርሽ ራሱ ስቶ ወደቀ። እንግዲህ ግርግሩ ሲፈጠር አብርሽ ራሱን መቆጣጠር አቅቶት ዛጋው ራሱ ስቶ ወድቋል። እንግዲህ ሩትዬ በጣም ነበር የደነገጠችው። ያው ድራማው ቀጣይ ክፍል አለው። ነገ ደግሞ ሆስፒታል ይገባል። ከነገ ወዲያ ደግሞ ነቃ ይባላል። ከነገ ወዲያ ደግሞ ራሱ ወደ ራሱ ተመለሰ ይባላል። እንግዲህ ይሄ ልጅ ከዚህ በፊት አልወደቀም። ምንም የመታው ነገር የለም። አላሳዩንም ሲወርቅ ሲመታ ከዛ ነቃ ወደ ራሱ ተመለሰ ብሎ ይመጣሉ ማለት ነው። ምክንያቱም ወደ ራሱ ተመለሰበት የሚሉትን ነገር ደግሞ አጡት። ለማንኛውም ይመቻችሁ። ሰላም ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ በዚህ ትርፍርፍ ይበልልኝ። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ እንግዲህ ዛሬ ደግሞ አብርሽ ራሱ ስቶ ወድቋል። እኔ ትናንትና ቪዲዮ የቆመ መስሎ ነበረ። እዛው ነው የቀጠለው ክፍል አለው እና እናንተ ናችሁ የሁሉ ያደረጋችሁ። እናንተ ግርግር ባፈጥሩ መታችሁ የሁሉ ባታደርጉ ኖሮ ባሌ እንደዚህ አይሆንብኝም ነበር ብላ እንግዲህ ሩት እየተናገራቸው ነበረ። እነዚህ ወጠጤዎች ማለት ነው። እኔ የሚያሳዝነኝ ያም ጥንጥዬ ጫቃው ልጅ ነው የሚያሳዝነኝ፣ ልውልዬ ማለት ነው። እዛ ግርግር ውስጥ እዛ ጫጫታ ውስጥ ፀሐይ ውስጥ እንደዛ በአንከራቶት ምን አለበት ራሳቸውን ችሎ ቢሰሩ፣ ምን አለበት ልጁን ቤት ቢያስቀምጡት። የምር ማለት ነው። መንገድ ላይ ልጁን አንከራቶት እኮ አንዴ ፍሬም ይዘዋል፣ አንዴ ቡዜት ይዘዋለች፣ አንዴ ሩትት ይዘዋለች። እና እኔ ያሳዝነኝ ልውልዬ ነው። ለምንድን ነው ይህ ድራማ ውስጥ ልጁን የማያስወጡት? ልጁን ለምንድን ነው ቤት የማያስቀምጡት? ማርያም በጣም ነው የሚያበሳጨው። እንዴ እዛ ግርግር ውስጥ የሆነ ነገር ቢሆንስ ልጁ የሆነ ነገር ቢመታውስ? እንደዛ አንዴ ወደዛ አንዴ ወደዚህ ሲያረጉ በዚህ ጠራራ ፀሐይ። ኧረ ተው ለልጃችሁ ክብር ይኖራችሁ።